35ኛው የአፍሪካ ዋንጫ ሊጀመር 5 ቀናት ቀርተውታል። ሞሮኮ በ6 ከተሞችና 9 ስቴዲየሞች ውድድሩን ለማስተናገድ ዝግጅቷን ጨርሳ እንግዶች ለመቀበል ሽር ጉድ ላይ ትገኛለች። በ6 ምድቦች ተከፍሎ 24 ብሔራዊ ቡድኖችን የሚያወዳድረው መድረክ አሁን የእግር ኳስ አፍቃሪያን ትኩረት ነው። ከሁሉም ምድቦች ሁሉ ትኩረት የሚስበው ደግሞ የውድድሩ ስኬታማ ሀገራት መካከል ካሜሮንን ጨምሮ ያለፈው ውድድር ሻምፒዮን አይቮሪ ኮስት እንዲሁም እግር ኳሳቸው በማደግ ላይ የሚገኙት ጋቦንና ሞዛምቢክ የሚገኙበት ምድብ 6 ነው። ካሜሮን በሞሮኮ በአፍሪካ ዋንጫ ላይ 22ኛ ጊዜ ተሳትፏን የምታደርግበት ነው። ከ2 ዓመት በፊት በአይቮሪ ኮስት እንደተጠበቁት ያልተጓዙት አይበገሬያን አበዝ በዴቪድ ፓጓ አሰልጣኝነት እየተመሩ ወደ ዝናቸው ለመመለስ ይታትራሉ። የ5 ጊዜ ውድድሩ ሻምፒዮን በማንቸስተር ዩናይትድ አጥቂ ብሪያን ቤሞ ፊት አውራሪነት እንዲሁም በብራይተኑ አማካኝ ባሊባ ሚዛን ጠባቂነት እየተዋቀረ ነው። አጠቃላይ በኮከቦች የተሞላም ስብስብ አለው። ቪንሰንት አቡበከርና አንድሪ ኦናናን ጨምሮ ስም ያላቸው ተጫዋቾች መካተታቸው ውዝግብ ያስነሳም። ከ1984 እስከ 2017 5 ጊዜ በአፍሪካ የነገሱት ካሜሩኖች በምድባቸው ብቻ ሳይሆን በውድድሩ አጠቃላይም ከሚጠበቁ ብሔራዊ ቡድኖች መካከል ናቸው። ሌላው የምድቡ ብሔራዊ ቡድን ጋቦን ናት። ጋቦን በአፍሪካ ዋንጫ ለ9ኛ ጊዜ ተሳትፎ ታደርጋለች። ያለፈው አፍሪካ ዋንጫ ላይ ያልተሳተፉት ግስላዎቹ በአሰልጣኝ ቴሪ ሚያማ እየተመሩ ለሞሮኮ መድረክ በቅተዋል። አሁን ቡድኑ የተጠናና በታክቲክ የሚመራ ጨዋታን ይተገብራል። በአንጋፋው የ36 ዓመት አጥቂ ኦባሚያንግ አስደናቂ ብቃት እየታገዘ እንዲሁም ብሩኖ ኢኮሌ፣ ሸቪ ባቢካ፣ ዴኒስ ቦያንጎና ማሪዮ ላሚናን የመሳሰሉ ኮከቦችን አካቷል። በ1996ና 2012 ለሩብ ፍጻሜ የበቁ በት ትልቁ የመድረኩ ስኬታቸው ሲሆን ከዚያ የተሻለ ለመጓዝ ዘንድሮም እየሰሩ ነው። ያለፈው መድረክ ሻምፒዮኖቹ አይቮሪ ኮስቶች 25ኛ የአፍሪካ መድረክ ተሳትፏቸውን ያደርጋሉ። 3 ጊዜ ደግሞ ነግሰዋል። ያለፈው ውድድር ክብራቸውን ማስጠበቅና 4ኛ ዋንጫቸውን ማንሳት የዚህ ዓመት ህልማቸው ነው። ዞኖቹ በወጣቱ አሰልጣኝ ኤመርስ ፋይ ይመራሉ። የማንቸስተር ዩናይትዱ አማድ ዲያሎ እንዲሁም በቤልጂየም ሊግ የሚጫወተው ዲያኬት ከአማካኙ ኬሴ ጋር የሚመሩት ቡድን ጠንካራ ስብስብ አለው። ሞዛምቢክም የ2025 ሞሮኮ አፍሪካ ዋንጫ ተሳታፊ ሀገር ናት። በተለይ በቡድን ደረጃ ጉልበት ያመዘነበትና አይፈሪ አቀራረብን በቅርቡ እየተገበሩ ይገኛሉ። 6ኛ የመድረኩ ተሳትፏቸውን የሚያደርጉት ሞዛምቢኮች በአሰልጣኝ ቺኒዮ ካንዲ መሻሻል እያሳዩ ነው። አሰልጣኙ ከ6 የሀገሪቱ የአፍሪካ ዋንጫዎች በ2ቱ በአሰልጣኝነት በ3ቱ ደግሞ በተጫዋችነት ከቡድኑ ጋር ነበር። ባለፈው አፍሪካ ዋንጫ ከጋናና ግብጽ ጋር ነጥብ መጋራታቸው ቡድኑን አይፈሬና ለማንም እጅ የማይሰጥ እንደሆነ ያሳያል። አጥቂው ካታቫና ተከላካዩ ማንዲባ ደግሞ የዚህ ቡድን ምሰሶዎች ናቸው። የምድቡ ጨዋታዎች ከ1 ሳምንት በኋላ በመጪው ረቡዕ የሚጀምሩ ይሆናል። አይቮሪ ኮስት ከሞዛምቢክ፣ ካሜሮን ደግሞ ከጋቦን መርሃ ግብራቸውን ይጀምራሉ።